ባቱ እናንተ ወርቄ ጂጂኮ እንዴት ነሽ? እንዴት ነሽ የኔ እናት? ለመጀመሪያ ጊዜ እኔና ጂጂ ስናወራ እንዴት ዋልሽ? ኧረ ደህና ዋልሽ? አሁን እናንተ ከተገናኛችሁት ሀገሩን ቀጥ ነው የምታረጉት። አይ እስቲ ላጭስላችሁ። እኔ ልጽፍልሽ አካውንትሽን አጥፍተው ነው እግዚአብሔርን ልጽፍልሽ ነበር። አካውንትሽን አጣውኝ እና ያው በምታውቂው ሰው የሆነ መልዕክት አድርሽ። ምን ጉድ ነው? ዝም ነው። አይ አሁን አንቺ ዝም ነው ገብቶሻል። አየ ነው ሁሉም ነገር እና ዝም በይ። እግዚአብሔርን ይዘሻል። እግዚአብሔር ደግሞ የሆነ ታም እኛ ሰዎችንን ሁላችንም ጋራ የራሱ የሆነ አመለካከት አለን። ገብቶሻል። ከዚህ በኋላ ግን እኔ ራሴ ትምህርት ወሰድኩ። በጣም የባሳለ ሀገርን አትልቀቅ ነው። ገብቶሻል። እነሱ በጣም ጨካኞች ናቸው። ሁሉም የራሱ ነገር ነው የሚፈልገው እና ይበቃል። ማውራት የማያስፈልግም በውስጥ እናወራለን። ወርቄ ወይ እንዴት ነሽ? አሰድቢ ግን የምር ግን ጥንካሬሽን አደንቋለሁ። እሺ ጂጂ፣ በዚህ አጋጣሚ ጥንካሬሽን በጣም ነው የማደንቀው። በጣም እኮ ሶሻል ሚዲያ ነው ሀሳብሽን ትናገሪያለሽ። ሶሻል ሚዲያም ሳይሆን በኖርማል ላይፍሽን ጥንካሬሽን በጣም ነው የማደንቀው። በጣም ጠንካራ ሴት ነሽ። ለምን ብትይ ማለት ነው ይሄ ሚዲያ ላይ ላስላስ ይሄ ፉገራ ምናምን እሱ ታዩ ዝም ብዬ ነው የምልስሽ። ግን የልቤን ማለት ነው የልቤን አሁን እኮ የተቸገርነው እኮ የሆነ በቃ የምር የሚወሰድ ነገር አለ። ገብቶሻል? የምር በቃ ቀጪ መካሪ የሌለበት ተው የሚል የሌለበት ገብቶሻል? ይሄ ነው የሚደብረው። ከዛ ላይ ደግሞ ተለይቶ የሆነ ነገር ፈልገሽ ያው የምታውቂው ነው የሆነ ነገር ለማስፈጸም ግን ጆን ዳንኤልን ተጠንቀቅ በሉት። አንቺ አብሶ ስለምትቀርቢው መጠንቀቁ አይከፋም። ታውቂያለሽ አይደል? የዛሬ ስንት ዓመት እንዲህ ነው አጫሉን አዘናግተውን ከስራችን ሙጭልፍ ያደረጉት የኔ እናት። በጣም ስማርት ነው። ለዚህ ተጠንቀቅ። የሚሄድበትን እንትን የሚልበትን መጠንቀቅ አለበት። የኔ እናት ምስኪን ነው። ምንም እንትን አይልም። ምንም መተው ነው የሚሻለው። ምክንያቱም ማን ጠላች ማን ወዳጅሽ ማን እንደሆነ አታውቂም። እየመጡ እናቴ ነሽ ይሉሻል፣ እየመጡ እህቴ ነሽ ይሉሻል። በድግስሽ ላይ ይገኛሉ፣ አብረውሽ ሚስጥር ይካፈሉና በኋላ ላይ ግን እነሱ የራሳቸውን ነገር ነው አንቺን ወደ እሳቱ አጋልጠው ማለት ነው። ብላ በቃ የኛ ታውቂያለሽ፣ እኛ ጋር ያለውን ማለት ነው። አንቺን እንዳረጉሽ ማለት ነው። አሁን ምን ለራሳቸውም የሉም እንጂ እኔማ አምልጫለሁ እስከነ ህይወቴ። ምን ሆንኩኝ? የሞተም እኮ አለ። ግን በቃ መተው ነው የሚሻለው። እኔ አሁን ለሊያ ምላት በቃ መተው፣ እውነት ዝም ማለት ለምን እነሱ ስለተደራጁ ምን ስላሉ እዛው ይግማ። በተረፈው ራሳቸው እኔ አንድ ነገር ልንገርሽ፣ ሀቅ ማለት ነው የሚታየኝ ምን እንደሆነ ታውቂያለሽ? በአንቺ በኩል በቃ ህሊና የሚባል ነገር ስላለ ዛሬ አይተሽዋል አይደል? የሆነውን ነገር ትላንትና ወዲያ እንደሚቆጡት ነገርኳችሁ። 30 እንዲያውም ቆል ያወጣች እንጂ 30 ፌስቡክ ላይ ነው ያየሁት። የሚገርምሽ እና እየተሸወድን እነሱ ይጫወቱብናል። ገብቶሻል? እና መተው ነው የሚሻለው። በቃ መተው አያስፈልግም። እነሱ በጣም ክፉዎች ናቸው ልጆቹ። ምንድነው የሚባለው? እኔ ከሞት ሰርዶ ያብቃል። ያውን መብላታቸውን ነው እንጂ አብረን ይሄ በቃ አለ አይደለ የሆነ ነገር የለም። ሌላ ደግሞ መሪ አላቸው። አሁን የገባንበት ነገር ሪቮሉሽን ነው ወርቄ። እግዚአብሔር ምስክሬ ነው። ላይክ ቄሮ ላይክ ፋኖ አይነት ነገር ነው ነገሩ። ገብቶሻል? በቃ የሆነ ነገር አላቸው አይደለ እንዴ? ያለ ሊያ እኮ የገጠመችው እኮ ከከባድ ሰው ጋር እኮ ነው። ቢሮ እኮ አላቸው እኮ። እኔ እኮ አውቃለሁ። ከድርጅት ጋር እኮ ነው የገጠመችው። ከድርጅት ከእንትን ጋር ነው። እሷ ጥይት ሳትይዝ ቆሞ ጠብቀኝ እንኳን ሳትይዝ እኮ ነው የገጠመችው። ለዛ አይደለ እንዴ ቆምኩት እንዴ? አንቺ ስትጨመሪ በቃ ድሮን መጣ አልኩኝ። አንቺ ስትጨመሪ ድሮን መጣ አልኩኝ። እምቢ ስትይ የሆነ ሳለ ዝም ብለሽ አልነበር? እምቢ ስትያቸው በቃ አሁን ጂጂን ትመጣለች። ጎትተው ሊያስገቡኝ ብለው የሳምሪን ስም አነሱ ማለት ነው። መች አገዝንሽና ነው ስለ ሳምሪ መች የልጅሽ እንዴ ስንሰድባት አልነበረ እንዴ? እንዴ ዝም አልሽ ምናምን ነገር እንዴ? እሷ የተሰደበች ጊዜ እሷ እንትን ያለች ጊዜ እናንተ የት ነበራችሁ? እሷ የወላ ነገር ያርገች። ከዛ ላይ ደግሞ አንደኛ ለኛ የቆመችው በዛ ሰዓት እቺ ልጅ ናት። ሊያንማ መናገር አለብሽ።
ምን አልናገራትም ጭራሽ። እኔም ከመናገር ያለፈም አልመሰለኝም። ለካ ክስም አለው እንዴ ክስም አለው እንዴ ነው ያልኩትኝ። ኦኬ ክሱ ደግሞ የሚሆነው በዩቱብ በኩል ነው። አቅም የላቸውማ ኢትዮጵያ ውስጥ ሄዶ ቀጠር ጠበቃ ይዞ የመክሰስ ገብቶሻል። እና ኧረ በሉ እናቴ እስቲ ተውኝ። እንደዚህማ ከሆነ ሀገራችን ገብተን ራሳችን ሌላ ስራ እንሰራም። ምን ስላልፈለግን መሰለኝ። በጣም ባለጌዎች ናቸው። በአጠቃላይ አይ እንትን እኮ ነው ፈንድም ስለሚደረግላቸው ፈንድ ይደረግላቸዋል። ባይዘዊ ታዲያስ አሁን እኮ አሉ ወሩ እስከ አፕሪል ድረስ የሴቶች የማርች 8 የሴቶች የዓለም አቀፍ የሴቶች ቀን ስለሆነ ሴፍቲ የለንም፣ ሕክምና የለም። የሚገርምሽ ነገር የሚሉት ማለት ሕክምና የለም፣ ሴፍቲ የለንም፣ ከሰዎች ጋር አንበላም፣ በጣም ብዙ ነገር የሚገርምሽ ሆስፒታል ምናምን የሚጠይቁት ራሱ ትምህርት ቤት ሁሉ ጠይቀዋል። ታዲያ ምን ይጠይቁታል? ባይዘዊ ይፈቀድላል። አንቺ ደግሞ አንዱን ጠብሰሽ እንደው ድራማ መሰሪልን ቀራ እሱ ይሻለናል። ይመችሽ የኔ እናት። እሺ ይመችሽ። መልካም ጊዜ ይሁንልሽ። ጎበዝ ነሽ አንቺ እና በርቺልኝ። እሺ ምን አገባኝ እና ማለት ነው። ይመችሽ የኔ ቆንጆ። እወድሻለሁ ከልቤ ማለት ነው። ያው ከላይ ግን ያው አልወድሽም ትያለሽ፣ ግን ከውስጤ እወድሻለሁ። እሺ የኔ ቆንጆ ዘላለም እውነት እድሜ ይስጥሽ። አንቺም እንዴ በጣም ነው የምወድሽ። ሌላው ነገር ተይው እንደፈለግሽ፣ እኔም እንደፈለግኩ ሰድብሻለሁ ምናምን፣ ግን የምር ማለት ነው ዛሬ የምር እናንተ ብትሰሩኝ ይሻለኛል። እነዚህ ላሾች ሳይሆን አንደኛ እንትን ምንድን ነው የሚባለው የኛ እንደዚህ መውጣት ድምቀት የሆንሽልን አንቺ ስለሆንሽ ማለት ነው። እድሜሽንም ጊዜሽንም ሰውተሽ ለህዝቤ ድምፅ ሆነሽ እዚህ ላይ እንደፈለግኩ አገሬ ላይም ሀገራችንን እንድንረከብ ያደረግሽውን ቴንኪዩ። በሌላ ነው ኖርማሊ ቴንኪዩ መባል ያለብሽ። እኛ ደደቦች ስለሆነ ሀገራችን ስንገባ በስነ ስርዓቱ እናሳያቸዋለን። ይሄ እኮ የጊዜ ጉዳይ ነው። መግባትማ አይቀርም። ማን ይቀራል ብለሽ ነው? ማንም እየገባ አይደል? ግን በቃ ቴንኪዩ። በእውነት ግን ቦታ መስጠት የለበትም። አንቺ ቴንኪዩ መባል ያለብሽ በትልቁ ስለሆነ ማለት ነው። ያው የሰራሽን ስለምታውቂ ሌላው ላይገባው ይችላል። እኔ ግን የምር በጣም ነው የምወድሽ። በቃ ህይወት እኮ ትግል ነው። ለኛ ቤተሰብ ለኛ ሀገር ገና ነው። ገና እኮ ምንም አልተነክም። እያየሽ ነው አይደል? የሚያጋጥመንን ነገር ልጆቻችን ምን ላይ እንዳሉ ያም ትግል ነው። ገባሽ? አይ ነው ቀድመሽ የምታይበት ገብቶሻል። በፊት የነበረሽ እኔ በበፊቱ ነው የማመሰግንሽ። በቃ ለኦሮሞ ድምፅ ሆነሽ ለኦሮሞ ያንን ሁሉ ዋጋ የከፈልሽበትን ማለት ነው የውስጡን እና በጣም ነው የማመሰግነው። ቴንኪዩ። ሌላ ምንም ነገር የለም። መልካም ጊዜ ይሆንልሽ የኔ ጀግና። በርቺ። እሺ ቻው። ደህና ሁኝልኝ የኔ እናት። እንዴ እንትን በትላልቆች ነው እንዴ? ተመስገን። አቤት ትላልቆች ገብቷል። ጆከር አረ ታፕ አድርጉልኝ። ወርቄ ሶስታችሁ እኮ ከታረቃችሁ ችግር ይፈጠራል። ታውቂያለሽ? እኔ ይኸውልህ ሶስት ሴቶች ብቻ ሳይሆን ማለት ነው እኔና ጂጂ ባይዘዌ እንትን ፒስ ከሆንን ተው ብዙ ነገር አለ። ግን ምን አለ መሰለክ አንተ ጆከር አንተ ከማታውቀው ሰው ጋር ለምን ትገጥማለህ? ምስኪን የኔ ጌታ